ብዙዎቻችን ስለ መክሊት እናውቃለን ብዬ አስባለሁኝ። ስለ መክሊት ማናቅ ሰዎች ካለን የምስራች ዛሬ ትንሽ ስለ መክሊት ላወራችሁን የመጣሁትኝ። መክሊት እንግዲህ ከእግዚአብሔር የሚሰጥ ብርቅዬ ስጦታ ነው። ምክንያቱም ብርቅዬ ያልኩት ለምንድን ነው? እግዚአብሔር መንፈስ ቅዱስ እንደወደደ ምን ይላል? ይሰጣል ይላል። እንግዲህ በዚህ በአሁኑ በአዲስ ኪዳን ቋንቋ መክሊት ማለት ጸጋ ማለት ነው። እንግዲህ ጸጋ ማለት ከእግዚአብሔር በቸርነት የምንቀበለው በሕያው በክርስቶስ ኢየሱስ አምነን ስንድል መንፈስ ቅዱስ እንደወደደ በውስጣችን የሚያስቀምጠው ለእርሱ ክብር ለሰው ጥቅም የሆነ መክሊት ነው። መክሊት እንግዲህ የሚነገድበት ነው። መክሊት ነግደን ደግሞ ለእግዚአብሔር የምናተርፍበት ነው። እንግዲህ ይሄንን መክሊት እኔ አለኝ ወይ ብላችሁ ለምትጠይቁ ሰዎች ካላችሁ የምስራች ዛሬ ነግራችኋለሁ፣ አላችሁ። ምክንያቱም ኢየሱስ ክርስቶስ ልክ ማቴዎስ ወንጌል ምዕራፍ 25 ላይ ነገራቸው ለደቀ መዛሙርቶቹ ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ ይላቸዋል። ማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ እናገኘዋለን። ኢየሱስ ክርስቶስ እንግዲህ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጠ ሲል ለእያንዳንዳችሁ እንዳቅማችሁ ተሰጥቷችኋል ይለናልና ጸጋ የሚሰጠው እንደ አቅማችን ነው። ምክንያቱም መንፈስ ቅዱስ እንደወደደ ምን ይላል ቆሮንቶስ ላይ ይሰጣል ይላል። ያንን መክሊት ግን በጣም ብዙ ሰው እንደቀበረው ጌታ መንፈስ ቅዱስ ያሳየኛል ማለት ነው። ለዛም ነው ይህንን መልእክት የሰጠኝና ለእናንተ ሼር ማድረግላችሁ። ዛሬ መክሊታችሁን እንድታነሱ እግዚአብሔር እንዲረዳችሁ በኢየሱስ ስም ጸልያለሁ። ምክንያቱም ይሄ መክሊት ሲዘረዘር ወዳጆቼ በጣም ብዙ ነው የሚሆነው። ለብዙ ሰዎች ነው የሚተርፈው። ለምን ስትሉኝ በእናንተ አቅም አይደለም ይሄ መክሊት የሚሰራው፣ በእግዚአብሔር ኃይል ነው የሚሰራው። ኃይል በድካሜ ምን ይላል ይገለጣል ይላልና አንዳንድ ጊዜ አይታችሁ ከሆነ ሰዎች ታላላቅ ነገሮችን ሲያደርጉ፣ ተአምራት ሲያደርጉ፣ ድንቅ ነገርን ሲያደርጉ እንደሰታለን፣ እንደነቃለን፣ እንደመማለን። ወይኔ በቃ እኔ እኮ መቼም እንደሱ መሆን አንችልም እንላለን። አንተ እጅ ላይ ያለውን ስላላወክ ነው እንጂ ምናልባትም በሌላ በተለየ መንገድ ለሌሎች የሚጠቅም ለሌሎች የሚረባ ነገር እግዚአብሔር በውስጥ አስቀምጧል፣ በውስጥሽ አስቀምጧል። ያንን መክሊት ግን አብዛኛው ሰዎች ከራሳችን ድካም ጋር እያያያዝን ሰፍተን ስላለን ምን እንላለን? እናስቀምጠዋለን ማለት ነው። መጽሐፍ ቅዱሳችን እንደዚህ ይላል፣ ቀበረው ይላል። በጌታ በኢየሱስ ስም የትኛውም የተቀበረ ነገር ዛሬ እንደገና ትንሣኤ ይሁንለት። አሜን። ምክንያቱም ወስዶ ቀበረው ይላል። ያ መክሊት አልጠፋም። መክሊት አይጠፋም። እግዚአብሔር የሰጣችሁን ጸጋ አይወስድባችሁም። ለምን? ጸጋ ይላል መጽሐፍ ቅዱስ ሲናገር እግዚአብሔር ስለ ጸጋ ስጦታው አይጸጸትም እና ይላል። ስለዚህ እግዚአብሔር ምን አይልም? አይጸጸትም። ያንን ጸጋ ወስዳችሁ ልትነግዱበት ለእግዚአብሔር። ምክንያቱም እናንተ ይላል በመጨረሻው ዘመን ገንዘቦቼ ትሆናላችሁ ይላል። ገንዘብ ማለት የሚዘረዘር ነው፣ የሚመነዘር ነው፣ የሚገዛ ነው፣ የሚሸጥ ነው፣ የሚያተርፍ ነውና ልክ እንደዚህ ነው። የሚገርማችሁ ነገር በዚህ በጸጋ ስትነግዱ ትርፉ ለማን ስትሉኝ ለእግዚአብሔር ነው። ጳውሎስ ሲናገር እናንተ አክሊሎቼ ናችሁ ይላል። ጸጋ ሰውን ታተርፉበታላችሁ ወዳጆቼ፣ ወዳጆችን ታተርፉበታላችሁ። ለእግዚአብሔር ደግሞ ትውልድ ታተርፉበታላችሁ። ምክንያቱም የእግዚአብሔር መንግስት እየሰፋች እንድትሄድ የጨለማው መንግስት ደግሞ እየጠበበ እንዲሄድ ነው የእግዚአብሔር ዓላማ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዓለም በክርስቶስ ኢየሱስ ትጠቀለላለች ነው የሚለው። በጨለማው ትጠቀለላለች አይልም። ነገር ግን በዚህ አንተ በያዝከው ጸጋ ላይ ተነስተ መስራት ስትጀምር፣ ተነስተ መነገድ ስትጀምር የዛን ጊዜ ትርፍ ይመጣል ማለት ነው። ስለዚህ ወዳጆቼ ዛሬ የያዛችሁትን ጸጋ ተነሱና ነግዱበት፣ ተነሱና አትርፉበት። አንቺ ውስጥ የዝማሬ ጸጋ አለ፣ አንተ ውስጥ የትንቢት ጸጋ አለ፣ እናንተ ውስጥ የማስተማር ጸጋ አለ፣ የምክር ጸጋ አለ። እግዚአብሔር እንደወደደ ለቤተ ክርስቲያን ስጦታ አድርጎ የሰጠው ለሕዝብ ለትውልድ ማለት ነው። ስለዚህ ያንን ተነስታችሁ ባገኛችሁት አጋጣሚ ባገኛችሁበት ስፍራ ሁሉ በጥበብ በማስተዋል፣ ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እንቋችሁን በእሪያ መካከል አትጣሉም የሚል ቃል አለ። ዝም ብላችሁ ጸጋ አለኝ ብላችሁ የሄዳችሁ የተለያየ ቦታ ላይ የማይሆን ቦታ ላይ ጸጋችሁን የሆነ በቃ አቢዩዝ የሚያደርጓችሁ ቦታ ላይ ሳይሆን የሚቀበሏችሁ ቦታ ላይ ሄዳችሁ ስጡ ነው የሚለው መጽሐፍ ቅዱስ ሲናገር። የማይቀበሏችሁ ጋር ሄዳችሁ ተጋጋጡ፣ ይውገሯችሁ፣ ይምቷችሁ፣ ጠብቋቸው። እነሱ መድረክ ሲሰጧችሁ የሆነ ነገር አይልም መጽሐፍ ቅዱስ። ጌታ ይመስገን። አሜን። ባገኛችሁበት አጋጣሚ ሁሉ ለእግዚአብሔር ምን በሉ? ገንዘቡን ዘርዝሩት፣ መንዝሩት። የዛን ጊዜ እናንተ ደግሞ ሽልማት አላችሁ። አንዳንድ ጊዜ እኔ ምን ጥቅም አለኝ እንላለን። እዚህ ምድር ላይ
እኔ ለሰዎች በረከቶኛለሁ፣ ለሰዎች ትርፎኛለሁ፣ ለሰዎች የሆነ ነገር እያደረኩኝ ነው። እኔ ታዲያ ምንድነው ጥቅሜ? ለምንድነው በዚህ መከራ ውስጥ ማልፈው? እያለን ያለን ሰዎች እንደገና በዚህ አጋጣሚ መክሊታችንን የቀበረን መክሊታችንን ያስቀመጥን ሰዎች እንኖራለን። ለእናንተ አንድ መልእክት አለኝ። ምንድነው መልእክትሽ ካላችሁ የእናንተ ሽልማት በእግዚአብሔር ዘንድ ነው። ምናልባትም ዛሬ ምን አላላችሁ አልተከፈላችሁ ይሆናል፣ ዛሬ አላረፋችሁ ይሆናል። ነገር ግን ሐዋርያቶቹ በብዙ ወገራ፣ በብዙ መከራ፣ በብዙ አሰቃቂ ነገር ነው ያለፉት። ዛሬ ግን እኛ ምን ብለናል? ለእግዚአብሔር ገንዘቦች እንድንሆን ሆነናል። እነሱ ባስተላለፉት ወንጌል፣ እነሱ ባሰራጩት ወንጌል እኛ ዛሬ ለመዳን በቅተናል። እኛ ዛሬ አርፈናል። ብዙ ትውልድ አርፏል። ክብር ለእግዚአብሔር ይሁን። ስለዚህ ነገም ደግሞ ትውልድ ያርፋል። ዱላ ቅብብሎች ነው ወንጌል። እናንተ ካልተነሳችሁ፣ እናንተ ካልተናገራችሁ፣ እናንተ ካልነገዳችሁበት፣ እናንተ ካላገለገላችሁበት ጸጋው ብቻውን ተነስቶ አያገለግልም። ወዳጆቼ ሙሴ አንድ ነገር ከእግዚአብሔር ጋር ተከራከረ። ሂድ ወደ እስራኤል ሕዝብ ይሄንን ሕዝብ ነጻ ታወጣለህ ሲለው ሙሴ እንደዚህ ያለ እኔ ማን ነኝ? ደሞስ ምን አለኝ? ምን ይዤ ነው ደግሞ መሄደው? ደሞስ ማንስ ላከኝ እለዋለሁ አለ። አያችሁ ብዙዎቻችን ሰበብ እናበዛለን፣ ለማገልገል ሰበብ እናበዛለን። እንደሱ ጸጋ የለኝም፣ እንደሱ ጸጋ የለኝም፣ እኔ እንደሱ ተናጋሪ አይደለሁም፣ መናገር አልችልም፣ ማብራራት አልችልም፣ እንዲና እንደዚህ ነው ያላችሁ ጸጋችሁን ቀብራችሁታል። ነገር ግን እግዚአብሔር የሙሴን የፍርሃት ምክንያት አልተቀበለም። ሙሴ ፈርቶ ስለነበረ ነው ያንን ሁሉ ምክንያት ሲደረድር የነበረው። እግዚአብሔር ግን ለሙሴ እንደዚህ አለው፣ በእጅህ ላይ ያለው ምንድነው አለው። ብትር ነው አለው። ጣለው። ተአምራት አደረገበት። በቃ እሱን ይዘኸው ሄዳለሁ። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ይላችኋል፣ እጃችሁ ላይ ያለውን ነገር ይዛችሁ ተነሱ። እጃችሁ ላይ ያለውን ነገር ይዛችሁ መንዝሩት። እጃችሁ ላይ ያለውን ነገር ይዛችሁ ተንቀሳቀሱ። ሴቶች ተንቀሳቀሱ፣ ወንዶች ተንቀሳቀሱ፣ ውጡ፣ አገልግሉ። እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል። ሰዎች በዚህ ብታገለጊ፣ በዚህ ብታገለጊ፣ በዛ ብታገለግል ይላችኋል። እግዚአብሔር ግን የራሱ በር አለው። እናንተ ለማገልገል በተነሳችሁበት ጊዜ እግዚአብሔር በርን ይሰጣችኋል። አንዱ በር ቲክቶክ ነው። ክብር ለእግዚአብሔር ይሁን። ቲክቶክ ላይ ወጣችሁ ዝማሪያችሁን፣ ጸጋችሁን አፕላይ ማድረግ ትችላላችሁ። ዓለም ይሰማችኋል። ዛሬ በዓለም ሁሉ መዞር ላይ ተጠበቅባችሁ ይችላል። ቪዲዮአችሁ በዓለም ሁሉ ይዞራል። እግዚአብሔር ሰዎችን ይታደጋል። እግዚአብሔር ሰዎችን ነፃ ያወጣል። አይመቸኝም ከመዳን ቤት እስከምወጣ ይሄንን ስራ እስከማቆም ቆይ የሆነ የተመቻቸ ሰዓትና ጊዜ እስኪገኝልኝ አትበል። ባለ ሰዓትና ባለ ጊዜ ያለህን ነገር ለሰዎች ሼር ለማድረግ፣ ለሰዎች ለመስጠት፣ ለሰዎችን ለመባረክ ተነሱ፣ አገልግሉ። እግዚአብሔርም ይሸልማችኋል። ጋድ ብለስ ዩ። ሻሎም